ዛሬ ጉዟችን ወጣ ብለናል ማለት ነው። ተራሮቿ ጥንካሬን፣ ዛፎቿ ደግሞ ተስፋን፣ ልምላሜን የሚሰጡ ውብ የሆነችዋን ሁለተኛ ሀገሬን ኑ ላስታወቃችሁ። የት ያለ ይመስላችኋል? እዩት። መልክዓ ምድሩ አቀማመጧ ገነትን የመሰለች የምወዳት ሁለተኛ ሀገሬ፣ ስደትን ያየሁባት፣ በረከትን የተካፈልኩባት፣ እውቀትን የሰጠችኝ፣ ራሴን እንዳቅ የረዳችኝ ሁለተኛ ሀገሬ። ኑ ሊባኖስን ላስጎብኛችሁ። ሰላም፣ እንዴት ናችሁ? ናናይ ነኝ። እንኳን ደህና መጣችሁ። ሰላማችሁ ብዝት ይበልልኝ በያላችሁበት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባር ቤተሰቦችም እንግዲህ እንደተለመደው ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ይህማ ዛሬ ከከተማ ወደ ገጠር ኢንጆይ እያደረግን ነው ብላችሁ አይደለም፣ ለስራ እየወጣው ነው። ለማንኛውም አብራችሁኝ እዩት። ያው ጉዞ ካደረግኩኝ ቀር ለምን አልቀርጽም ብዬ ስልኬን ደቅኝ ነው። ለካሜራ ጥራት እንግዲህ ይቅርታ፣ ብዙ ወሬ ያላወራባችሁ። ይቺ ውብ የሆነችዋ በተፈጥሮ የታገዘችዋ እንዲሁም ደግሞ በቴክኖሎጂ የዘመነችዋ ሁለተኛ ሀገሬ መልካም ምድሩ አቀማመጧ፣ ተራራዎቿ፣ ዳገት አለ፣ ቁልቁለት አለ። በጣም ደስ የሚል ደግሞ ለጥ ያለ ሜዳም አለ እና እውነት ለመናገር ይህን ሳየው አገሬ የገባው ያክል ነው ይመስለኝ። አገሬ ባልገባስ እዚህ ብኖርስ ምን ይጎልብኛል? ምንም። እና ለእናንተ ደግሞ ለተመልካቾቼ ላስጎብኛችሁ የቀን ውሎዬን የሚለው ነው። ያው ብዙ ጊዜ እንግዲህ ስደት ሲባል አብዛኛውን ጊዜ ችግሩ ነው የሚታየን አይደለም። ቤይሩት የመጣን ልጆች ግን እውነት ችግር አይደለም፣ በረከት እውቀት ነው ያገኘንባት እና ህዝቦቿ ራሱ ከሌሎች ሀገራት ከምናያቸው ከምንሰማቸው ለየት የሚያደርጋቸው ቢኖር ልክ እንደ ሀገራችን እንደ ኢትዮጵያውያን ማለት ነው እንግዳ ተቀባይ ሰው አክባሪ ናቸው። በተለይ ደግሞ ለእኛ ለኢትዮጵያውያኖች እንደ ልጆቻቸው እንደ እህቶቻቸው በጣም የሚንከባከቡ ሰውን የሚያከብሩ፣ እንደፈለግን ወጥተን እንደፈለግን የምንገባባት ሀገራችን ብትኖር ቤይሩት ናት። እስኪ እናንተም እንግዲህ እኔ በአጭር ጊዜ ነው ቤይሩት የኖርኩት፣ በትንሹ ካየሁት ነው የምነግራችሁ። ለረጅም ጊዜ ቆያችሁ ደግሞ ስለ ቤይሩት የራሳችሁ የምታካፍሉት የራሳችሁ ሀሳብ ሊኖራችሁ ይችላል። እድሉ ገጥሟችሁ እንግዲህ ቪዲዮ ያያችሁ ማለት ነው ሀሳባችሁን ብታጋሩኝ ደስ ይለኛል። ያው ቤይሩት እንግዲህ በባህር የተከበበች ናት። ዙሪያም በባህር ነች የተከበበች። ከባህሩ ደግሞ ያው ባህሩ የተፈጥሮ ሲሆን ደግሞ በተራሮቿ ደግሞ መሀል ያለች እንዲሁም ደግሞ በተፈጥሮ ዛፎቿ የተከበበች፣ እዚህ ላይ ደግሞ በቴክኖሎጂ የዘመነች የታገዘች በጣም የሚያምር የበረከት ሀገር ሊባኖስ ቤይሩት ነች። እዩት። አይ እና ቤተሰብ የሹፌሩ ስልክ ገባ፣ ተቋረጠ፣ ስሜቴ ተቋረጠ፣ ሀሳቤ ማለት ነው። ኤኒዌይስ እዩት ዝም ብላችሁ ማለት ነው እና ላይክ እያደረጋችሁ በቀጣይ ቪዲዮ ደግሞ ረጅም አድርጌ ሰርቼ አሳያችኋለሁ። ኢንጆይ እያደረጋችሁ እንዴት እንደሚያምር ቤይሩትዬ፣ የኔ ውብ ሀገር፣ የኔ ሁለተኛ ሀገር፣ በሰላም ወጥቼብሽ በሰላም የምገባብሽ ራሴን ያወቅኩብሽ ነሽና ሰላምሽን ይስጥሽ። እውነት ሰላሙን ይስጠን። እናወዳችኋለሁ። ቀጥሉ እናንተ። ወሬ ግን እዚህ ላይ ያቆማል። ምክንያቱም የምር ቃላት ያጥረኛል። ስለ ቤይሩት እንዲህ በቀላሉ የምትወራ አይደለችም። በሌላ ጊዜ ግን ያኔ ተዘጋጅቼበት ምናምን እመጣለሁ። እሺ